ጊዜ ሰጥቶን እንግዲህ ዛሬ በፊታችሁ መቆም ችያለሁ እንድንተያይ ደሞ እንዴት ናችሁ ለማለት ከጌታ ጋር ለመገናኘት ዛሬ በፊታችሁ ቆም ያለሁኝ። ሰሞኑን እንግዲህ ስትሬት አገልግሎት ላይ ነኝ ያለሁትና ድምጾዬ ትንሽ እንትን ብሏል። ደሞ ወጣቶቹ ኢነርጂ ያስወጣሉ በጣም የሚሰሙ ስለሆኑ በጣም ነው የወደድኳቸው። እግዚአብሔር አምላክ ዘመናችሁን ይባርክ በሉና እስቲ አጨብጭቡላቸው። በእውነት በጣም መማር የሚፈልጉ መጸለይ የሚፈልጉ ጌታን ከመናፈቅ የተነሳ ከፍላጎታችሁ በላይ እግዚአብሔር እንዲናገር የሚፈቅዱ ናቸውና እኔ ተመችተውኛል በእውነት። እግዚአብሔር አምላክ ዘመናቸውን ይባርክ። መጽሐፍ ቅዱስ ያዝን ዕብራውያን ምዕራፍ 10 ላይ ከቁጥር 32 ጀምሮ አነባዋለሁኝ። ወደ ዕብራውያን ምዕራፍ 10 ቁጥር 32 በጌታ በኢየሱስ ስም እንዲህ ይላል። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽ እንዲህ ካሉት ጋር ስለተካፈላችሁ፣ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀድሞውን ዘመን አስቡ። የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንምና። የእግዚአብሔር ቤተሰቦች እግዚአብሔር አምላክ እዚህ ቦታ ላይ ሲያመጣ እና ሲያቆም እኔ በደንብ እርግጠኛ ሆኜ የምነግራችሁ ነገር እግዚአብሔር አምላክ ለእናንተ የሚናገረው ነገር ስላለ ነው። የቤተ ክርስቲያን ፓስተሮች፣ ሽማግሌዎች ይህንን አገልግሎት ስለሰጡኝ እግዚአብሔር አምላክ ይባርካቸው። እግዚአብሔር ምክንያት ስለሚፈልግን ያንን አድርጓል። ግን የእግዚአብሔር አልቲሜት ጎል በሚዲያም ሆናችሁ የምትመለከቱ እዚህ ቤትም ያላችሁ በሙሉ በአክብሮት የምጠይቀው ነገር እግዚአብሔር በየግላችን የሚነግረን እውነት አለ ማለት ነው። ስለዚህ ይህንን መጀመሪያ የምነግራችሁ ስላጣችሁት አይደለም፣ ግን በጥቂቷ ጸሎት ውስጥ ጌታ መንፈስ ቅዱስ እባክህን ዛሬ ካንተ ጋር ተግባብቼ ልሂድ እንድንል ስለምፈልግ ነው። ለምን ሰዎች የሚናገሩትን ቃል በማስተዋል ሰምተን ለጭንቅላት ይሆናል፣ ለልባችን ግን አይሆንም። የእግዚአብሔር ቃል ዩኒቨርስን የሚያስተዳድር አምላክን ቃል ደግሞ ሚስ ማድረግ በሕይወት ምን ያህል መጉደል እንደሆነ ለእናንተ አልነግራችሁም። ስለዚህ ይህን ጊዜ እግዚአብሔር ያከብረዋል። ይህን ጊዜ እግዚአብሔር አምላክ ሊናገር የሚፈልገው ነገር አለው። ባለንበት ሁኔታ ውስጥ እንደ ቤተ ክርስቲያን፣ እንደ ቤተሰብ፣ እንደ ግለሰብ እግዚአብሔርን እናመሰግናለን። በጌታ ፊት ስጸልይ በሐሳቤ ላይ ይህንን ቃል ይህንን አገልግሎት በተቀበልኩበት ሰዓት ላይ እንደዚሁ እግዚአብሔር አምላክ ለሕዝቡ እንዲናገር የምፈልገውን ነገር በእግዚአብሔር ፊት ጸልይ ነበርና ሁለት ሐሳቦች በውስጤ ይመላለሱ ነበር። ግን በእግዚአብሔር ፊት ጸልያለሁ። እግዚአብሔር ሆይ ሐሳብህ እየገዘፈ በትክክለኛ መንገድ ክሊር የሆነ ነገር ይምጣ ወደ እኔ እያልኩ ስጸልይ የጌታ መንፈስ ይህንን ቃል ሰጠኝ። ዛሬ የምናገራችሁ ቃል አርዕስት የምትጽፉ ሰዎች በእኔ እርግጠኛ ሁኑ የሚል ነው። በክርስቶስ ወገኖቼ፣ በዚህ ባለንበት ዘመን ምንም እርግጠኛ የምንሆንበት አስተማማኝ ነገር የሌለበት ዘመን ላይ ነን ያለ ነው። ነገሮች በፍጥነት የሚለዋወጡበት ዘመን ነው። ከፍታው ዝቅ የሚልበት፣ የቆመው የሚወድቅበት፣ የወደቀው የሚነሳበት፣ አስተማማኝነት በኢኮኖሚው ላይ እንደ አገር፣ እንደ ቤተሰብ፣ እንደ ግለሰብ የምናያቸው ነገሮች በሙሉ በቅጽበት
በቅጽበት የሚለዋወጡበት ስቴቢሊቲ የሌለበት አሁን ጥሩ ነው መስመር ይዟል ስንል መስመሩ የሚጣመምበት አይ ይሄ ምንም አይነካም አይነካይ ነው የምንለው የሚነካበት አይ በቀጥታ መስመሩን ይዞ ሄዷል ብለን በጤናችን ጉዳይ ስንመለከት እንደገና ሌላ ነገር ምናይበት አለቀለት ስንል እንደገና ሌላ ደግሞ የሚመጣበት አይ አብቅቷል ስንል የነውጥ ይሄ ያልተረጋጋ ማዕበል ያለበት እንደ ማዕበል በንፋስ እንደሚናወጥ ማዕበል ነገሮች በአዳዲስ ነገር የሚተኩበት የሚለወጡበት የነውጥ ጊዜ ነውና አብረን እያመነታን ያለንበት ጊዜ ከመቼውም ዘመን የበለጠ ይሄ ጊዜ ነው። ከመቼውም የበለጠ ይዘነዋል ስንል ለቀነዋል ስንል ደግሞ ተይዞ እናገኘዋለን። ስለዚህ እርግጠኛ ምንም ነገር እርግጠኛ አይደለንም ማለት ነው። ምንም አስተማማኝ የሆነ ሁኔታ ላይ አይደለም ያለነው ማለት ነው። ይሄ ደግሞ እንዳቅምቲ እንደኛ አይደለም ወገኖቼ። ከመንግስት አንፃር ስታዩት እንደዚህ ነው። ከቤተሰብ አንፃር ስታዩት እንደዚህ ነው። በጣም በኢኮኖሚ በልጽገናል ከሚሉት አንፃር እንደዛ ነው። በጣም በትምህርታቸው በእውቀታቸው ሄደናል ከሚሉት አንፃር ስትሄዱ እንደዚህ አይነት ነገሮች ናቸው። የማይነካ የማይዳሰስ ነገር የለም ይሄ ዘመን። ስለዚህ አንድ መልህቅ ያስፈልገናል። አንድ እርግጠኛ የምንሆንበት ነገር ያ እርግጠኛ የምንሆንበት ነገር ደግሞ ወገኖቼ መንግስታት ቤት የለም። ያ እርግጠኛ የምንሆንበት መንገድ ወገኖቼ የምንሸምተው ሄደን የምንገዛው ነገር አይደለም። ብር የሚያመጣው አይደለም። ያ እርግጠኛ መሆን የምንችለው ነገር ወገኖቼ የት ነው ያለው ስትሉ እዚህ ቤት ነው ያለው። እዚህ ቤት ነው ያለው። የማይናወጥ ዙፋን ያለው፣ የማይናወጥ ስልጣን ያለው፣ የማይናወጥ ዘመን ያላመጣው ዘመን የማይተካው በእጅ ምርጫ ያልወጣ በእጅ ምርጫ የማይወርድ አስተማማኝ ዩኒቨርስን የሚያስተዳደር ሁሌ ትላንትናም ዛሬም ለዘላለም ያው የሆነ የማይናወጥ ዙፋን ያለው የነገስታት ንጉስ የጌቶቹ ጌታ የሆነው መድኃኔዓለም ብቻ ነው። ለሱ ክብር ይሁን። ሳይናወጥ የሚያናውጥ፣ ሳይቀየር የሚቀያየር፣ ማይፈራ ማይደነግጥ፣ ሁሉን ወደታች የሚመለከት አስተማማኝ አምላክ። አንዳንዴ እኮ እግዚአብሔር ቤተሰቦች ነገሮች በፍጥነት ከመሄዳቸው የተነሳ ወይ ታመንባቸው ነገሮች መንሸራተታቸውን እናይና እግዚአብሔርም እንደዛ የሆነ ይመስለናል። አንዳንዴ እናያይዘዋለን። ከዚህ የተነሳ ልባችን ይፈራል፣ ይደነግጣል። ለምን? የተረጋጋ ነገር ሳይኖረን ሲቀር። ስለዚህ እግዚአብሔር አምላክ አስተማማኝነቱን ለመግለጽ ደግሞ ሁልጊዜ መልእክተኛን ይልካል። የዕብራውያን ጸሐፊ ይሄንን ለማረጋጋት መሰለኝ በእንደዚህ አይነት ነውጥ ውስጥ ያሉትን ሰዎች ለማረጋጋት ነው ይሄንን ጽሑፍ የጻፈው። እነኚህ ሰዎች እስራኤላውያኖች ናቸው። በፊት የሚያውቁበት ሃይማኖት አላቸው። ከክርስቶስ ጋር ተዋውቀዋል። መጨረሻ ላይ መከራ የማይናወጥ የማይጸና ነገራቸውን የሚያስቸኩል የሚያስቸግር መከራ ገጠማቸው። ስለዚህ ምን አደረጉ? እንዴ ማለት ጀመሩ። ፍራስትሬት ማድረግ ጀመሩ። ወገኖቼ ስፍራ የለቀቁ ነበሩ። እነሱን ስፍራ ለማስያዝ ነው። እንዲጸኑ እንዲበረቱ ነው የተጻፈላቸው። እንዲቀጥሉ የሚለወጥ ነገር አለ፣ የተለወጠ ነገር አለ። ቀጥሉ። ማንን ይዩና? ኢየሱስን ይዩና። አይናቸውን ከክርስቶስ ላይ አንስተው ይሞታል እንዴ ብለው ኤግዚት እያደረጉ ያለው አሉ። መጽሐፉን ስናነብ ወገኖቼ አንዳንዶቹ መሰባሰባቸውን ትተው ፊዚካሊ ለቀው ሄደዋል። አንዳንዶቹ እዛው ናቸው ያሉት። ነገር ግን ወገኖቼ የኤግዚት ዶሩን እያዩ ነው ያሉት። ተናውጠዋል፣
አንዳንዶቹ ደግሞ አይ ጌታዬን እጠብቀዋለሁ ብለው እጃቸውን በጥርሳቸው ነክሰው የቆሙ ሰዎች ናቸው። ስለዚህ መልእክተኛው እነኚህን ሰዎች እንዲቀጥሉ ማስቀጠል ነው የፈለገው። የጻፈላቸው ለማስቀጠል ነው። ለምን ስትሉ የተሻለ የበለጠ የማይናወጥ መንግስት ይዞ የመጣ ኢየሱስ የሚባል አምላክ እንዳለ ሊነግራቸው ከመጀመሪያ ጀምሮ አንስቶ ይጽፍላቸዋል። እነሱም ያቋቸው ሂሮዎች አሏቸው። ከልጅነታቸው ጀምሮ የሰሟቸው የእግዚአብሔር ቤተሰቦች ስለ መላእክት ያነሳና ከመላእክት እንደሚበልጥ ይነግራቸዋል። እነ ሙሴን ያቋቸዋል። ሙሴን ያነሳና ከሙሴ እንደሚበልጥ ይነግራቸዋል። እነ አሮንን እያነሳ ከአሮን የሚበልጥ እንዳለ ይነግራቸዋል። አይኖቻቸውን ክርስቶስ ጋር እንዲያረጉ፣ በክርስቶስ ላይ እርግጠኛ እንዲሆኑ፣ ወደፊት እንዲመለከቱ ይሄ ጸሐፊ ምጥ ይዞት እነኚህን ሰዎች ለማሻገር ነው ያለው። ለምን ወደ ኋላ ላግ እያደረጉ ነውና ያሉት፣ ፍራስትሬት እያደረጉ ነው ያሉት። የእግዚአብሔር ቤተሰቦች ስፍራ እየለቀቁ ነው ያሉት፣ እየተሸነፉ ነው ያሉት። ስፍራ መልቀቅ በሁለት መንገድ ነው። አንደኛው ፊዚካሊ ወጥቶ መሄድ ነው ወገኖቼ። ሁለተኛው ስፍራ መልቀቅ ደግሞ አለ፣ ሰውነት አለ፣ ቤተ ክርስቲያን ይመጣል፣ ይዘመራል። ነገር ግን ወገኖቼ ውስጣቸው ተሸንፏል። ፊዚካሊ ያለን ነገር ግን ያ ውስጣችን ያለን ቫልዩ ይቀንሳል። ለጽድቅ ያለን ቫልዩ፣ ለቤተ ክርስቲያን ያለን ቫልዩ፣ ለእግዚአብሔር አሰራር ያለን ቫልዩ ቀነሰ። ለክርስቶስ ያላቸው ቫልዩ ቀነሰ። ስለዚህ እነኚህ ሰዎች ምን ብሏል? አንዳንዶቹ ስፍራ ለቀው ሄደዋል። አንዳንዶቹ ቤት ውስጥ ናቸው ያሉት፣ ነገር ግን ውስጣቸው ተሸንፏል። what is next? ጥያቄ ውስጥ ናቸው ያሉት። በዘመኑ በነበረው የቄሳር መከራ ባመጣባቸው መከራ ወገኖቼ ተሸንፈዋል። ስለዚህ ይሄ ጻፊው በምጥ ነው የሚነግራቸው። ለዛ ነው የሚጽፍላቸው። ቀጥሉ እያለ ነው ያለው። አለ ኢየሱስ እያላቸው ነው ያለው። ከመስዋዕት ፍጹም መስዋዕት የሆነ እሱ ነው እያለ ነው ያለው። ዕብራውያን 11 ላይ ጀግኖቻቸውን እያሳየ ምዕራፍ 12 ላይ አረ ያስጀመራችሁ ክርስቶስ ነው፣ የሚያስጨርሳችሁ ክርስቶስ ነው፣ ስለዚህ እሱን ተመልከቱት ይላቸዋል። ሃሌሉያ! የሰው ጀማሪ የላችሁም፣ ያስጀመራችሁ ጌታ ነው፣ የሚያስጨርሳችሁም ጌታ ነው። አይናችሁን ከሰው ላይ አንሱና እሱን ተመልከቱ። ማንን? ጀግናውን። ምኑን? ማይናወጠውን ጊዜ ያላመጣውን ጊዜ የማይወስደውን። እግዚአብሔር ይህንን ነው የሚናገረው። የት ቦታ ላይ ነው ያለነው? የእግዚአብሔር ቤተሰቦች የት ቦታ ላይ ነው ያለነው? እቴ የእግዚአብሔር ቤተሰቦች በልብ ስፍራ መልቀቅ፣ ለጸሎት ቫልዩ ማጣት፣ ለክርስትና ሕይወት ለጽድቅ ቫልዩ ማጣት፣ ለሪሌሽንሺፕ ቫልዩ ማጣት፣ ለአገልጋዮቻችን ቫልዩ ማጣት፣ ለእግዚአብሔር ቃል ቫልዩ ማጣት፣ መንሸራተት፣ እየዘመርን ልባችን መውረድ፣ በእግዚአብሔር ላይ እምነት ማጣት፣ በጽድቅ ላይ እምነት ማጣት፣ የቀድሞውን ነገር መዘረፍ፣ መወሰድ፣ እንደርሳለን ብሎ መስጋት፣ እንሻገራለን ብሎ መፍራት ወገኖቼ። ስለዚህ በእነኚህ ሰዎች መካከል ፍርሃት ውስጥ ላሉት እረ ተነሱ እያለ ክርስቶስን ያሳያቸዋል። የወደቀ ልባቸውን ያ ያስጀመረ ጌታ ማይጠል ወረት የሌለበትን የታመነ አምላክ ከነ ሙሴ ይበልጣል ይላቸዋል። የሚበልጥ መስዋዕት ነው ይላቸዋል። ዳግመኛ ደም አስፈልጋችሁም ይላቸዋል። ሌላ አስፈልጋችሁም በቂ ሆነ ያስጀምራችሁ ጌታ። አይናችሁን እሱ ላይ አድርጎ በሱ ላይ እርግጠኛ ሁኑ ይላቸዋል። የእግዚአብሔር ቤተሰቦች ዛሬም እንደ መልእክተኛ ሆኜ ለዳላስ ቤተ ክርስቲያን ይህን እናገራለሁ። ለመሪዎቼ እናገራለሁ። ለአገልጋዮቼ እናገራለሁ። ለእናቶች ለአባቶች ይህን እናገራለሁ። ይህን ለምትሰሙ ይህን እናገራለሁ። በእግዚአብሔር ፊት አለ፣ በዙፋኑ ላይ
አለ። የማይናወጥ መንግስት የያዘ አምላክ አለ በዙፋኑ ላይ። የሚያስቀጥላቸው አምላክ አለ በዙፋኑ ላይ። የተጀመረውን የሚያስጨርስ አምላክ አለ በዙፋኑ ላይ። ዛሬ መልእክት አለኝ። እግዚአብሔር ቤተሰቦች የት ጋር ናችሁ ያላችሁት? የትኛው ኮርነር ላይ ነው ያላችሁት? ምንድነው እያሰጋችሁ ያለው? ምንድነው እግዚአብሔርን አይናችሁን ከእግዚአብሔር ላይ እንድታነሱ ያደረጋችሁ? ዛሬ መልእክት አለኝ ለእናንተ። እንደ ቤተ ክርስቲያን መልእክት አለኝ። እንደ ቤተሰብ መልእክት አለኝ። ቀና በሉ የእግዚአብሔር ቤተሰቦች። ዝግ ነው ይሄ ዝግ ነው። ኋላው ዝግ ነው። ፊቱ ዝግ ነው። የማይዘጋ በር አለ ወደ ሰማይ። የማይዘጋበት አለ። ድፍረታችሁ እሱ ይሁን። እርግጠኝነታችሁ እሱ ይሁን። የእግዚአብሔር ቤተሰቦች በምን ትንቅንቅ ውስጥ ነው ያላችሁት? ማንም ማቀው ውርርድ ውስጥ ነው ያላችሁት? ምንድነው ተሸክማችሁ በልባችሁ የምትሄዱት? ምንድነው ስጋታችሁ? ምንድነው ዓለም እየነገራችሁ ያለው? ጠላት እየነገራችሁ ያለው? ወገኖቼ ዛሬ ልሰብካችሁ አይደለም የመጣሁት፣ መልእክት ልነግራችሁ ነው የመጣሁት። ዛሬ ይቅርታ አድርጉልኝ። ውስጤ ድፍረት አለ። የመንፈስ ድፍረት አለ። የመንፈስ አቅም አለ። እግዚአብሔር አምላክ በዚህ ቤት ውስጥ የሚያደርገው ነገር አለ። እግዚአብሔር ሕዝቡን ይዞ ይሻገራል። እግዚአብሔር ሕዝቡን ይዞ ይቀጥላል። እግዚአብሔር ሕዝቡን ይዞ ያስመልጣል። እግዚአብሔር ሕዝቡን ይዞ ማዶ ይወጣል። የት ነው ያለሽው እህቴ? ተረጋጊ። ያስጀመረሽ አምላክ ትልቅ ነው። የት ነው ያለኸው? ተረጋጋ። መሪዎች ተረጋጉ። ፓስተሮች ተረጋጉ። እግዚአብሔር የታመነ አምላክ፣ የሚያስቀጥል አምላክ፣ በዙፋኑ ላይ የተቀመጠ፣ በማንም ቲፎዞ ያልተቀመጠ እሱ አስተማማኝ ነው። ያዋጣል። አጠገባችሁ ላለው ሰው እንዲህ በሉ፣ ጌታዬ ያዋጣኛል በሉት። ያዋጣሻል። ያዋጣናል። አሜን። አይናችንን ብንደክምም በሱ ላይ እናረጋለን። ያዋጣናል። ብንደክምም ብንንገዳገድም ያዋጣናል። ያሳልቀናል። አስተማማኝ አምላክ ነው። እሱ የነገሥታት ንጉሥ ነው። እሱ ሞትን አሸንፏል። እሱ ሕያው ነው። ይመጣል። አሜን። እግዚአብሔር ቤተሰቦች የዕብራውያን ጸሐፊ ይህንን ነው የሚነግራቸው። የት ናችሁ ያላችሁት? አለቅ ብሎኛል መንፈስ። ምኑ ጋር ነው የቆማችሁት? የእግዚአብሔር ቤተሰቦች በአክብሮት እነግራችኋለሁ። ምኑ ጋር ነው ያላችሁት? የት ናችሁ? ለማን ያላማከራችሁት? ለማን ያልናገራችሁት? ምንድነው ደረቅ ምጥ ውስጣችሁ ያለው? ምንድነው የሚመላለሰው? መንገዱ የጠፋባችሁ መንታ መንገድ ላይ ቆማችሁበት ጉዳያችሁ ምንድነው ወገኖቼ? ምንድነው ወገኖች? አልገፋ ያለ ምንድነው? መልክ እየቀያየረ የሚያስቸግር ስቴብል ያልሆነ መስመር ይዞ ልክ ይዞ ውሃውን ልክ ይዞ መሄድ ያቃተው ነገር ምንድነው? ነውጡ ማነው? ምንድነው እየረበሸን ያለው? የእግዚአብሔር ቤተሰቦች እሱ በዙፋኑ ላይ አለ። የመልካም ምኞት መግለጫ አይደለም ምነግራችሁ፣ ውስጥ የሚጮኸውን ጩኸት ነው ምነግራችሁ። ድምፅ አለ ውስጤ፣ በዙፋኑ ላይ ነው። ድምፅ አለ ውስጤ፣ የሰላሙ አምላክ በዙፋኑ ላይ ነው። እርግጠኛ የምንሆንበት አምላክ በዙፋኑ ላይ ነው። አስተማማኙ አምላክ በዙፋኑ ላይ ነው። የማይጥለው አምላክ በዙፋኑ ላይ ነው። የማይተወው አምላክ በዙፋኑ ላይ ነው። በዙፋኑ ላይ ነው። የሚችለው አምላክ በዙፋኑ ላይ ነው። ልታስረጅው የማይችል ቀድሞ የሚረዳ አምላክ በዙፋኑ ላይ ነው።
ማብራራት የማያስፈልገው በዙፋኑ ላይ ነው። ከሚስት ከባል የሚበልጥ ከዙፋኑ ላይ ነው። ለሱ ማብራሪያ ያስፈልገውም ወንድሜ። የዕብራውያን ጸሐፊ ተመልከቱ ነው የሚላቸው። ትልቁ አለ ይላቸዋል። ልባችሁን ከሰው ላይ አንሱ ይላቸዋል። ልባችሁን ጌታ ላይ አድርጉ ይላቸዋል። እሱን ተመልከቱት ይላቸዋል። እሱ ነው ኃያል፣ እሱ ነው ያስጀመራችሁ፣ እሱ ነው የሚያስቀጥላችሁ ይላቸዋል። ወገኖቼ የመጀመሪያው ነገር ሊያስታውሳቸው ሲፈልግ ቁጥር 32 ላይ እንደዚህ ይላቸዋል። የሚያስታውሳቸው ነገር አለ። ነገር ግን ግማሽ በነቀፋና በጭንቅ ወደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ፣ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀድሞውን ነገር አስቡ። ሰይጣን ሁል ጊዜ ችግር ፊታችን ሲመጣ ትላንትናችንን ያስረሳናል። ይሄ ነው ባህሪው። ትላንትና በእኛ ችሎታ ምንም እንዳልተደረገ በእኛ ችሎታ እንደመጣን ሰው ነገር ሁሉ ሰላም እንደሆነ ነገር ነው የሚያሳየው። የዕብራውያን ጸሐፊ ወደ ኋላችሁ ተመለሱ ይላችኋል። መቀጠል ትፈልጋላችሁ? በኢየሱስ እርግጠኛ መሆን ትፈልጋላችሁ? ይልና ትላንትናቸውን ያሳያቸዋል። ትላንትናቸው በእግዚአብሔር ታምራት እንዳለፉ፣ ትላንትናቸውን እግዚአብሔር እንደረዳቸው፣ ትላንትናቸውን እግዚአብሔር ጣልቃ እንደገባላቸው፣ ትላንትናቸውን ብቻቸውን እንዳልሆኑ፣ ትላንት እዚህ የደረሱት በምንም ምክንያት እንዳልሆነ የሰማይ አምላክ እግዚአብሔር ከነሱ ጋር እንደሆነ ትላንት ይላቸዋል። ትላንት እላችኋለሁ ዛሬ እንደ መልእክተኛ ትላንት ወደ ቤታችሁ ሂዱ። ትላንት ወደ ሕይወታችሁ ሂዱ። ማንም ሰው ወገኖቼ የእግዚአብሔር አሻራ የሌለበት ቤት የለም። እት ይቁጠረው እግዚአብሔር ያረዳውን ቤት ይቁጠረው። ትላንት ገብቶ ረድቶናል። ትላንት ገብቶ ምን ብሎናል? አግዞናል። ወድቀን ነበር ተነስተናል። ስተን ነበር አስተካክሎናል። ተዘግቶ ነበር መጥቶ ከፍቶልናል። የትላንትና ማንነታችን የታሪኩ ባለቤት የናዝሬቱ ኢየሱስ ነው። አሜን፣ አሜን፣ አሜን። ማያያያ የኔ እህት ባስማት አይደለም የመጣሽው። አክቲቭ ስለሆንሽ አይደለም የመጣሽው። ቤትሽ የዳነው፣ ሕይወትሽ የዳነው፣ ጤናሽ የቆመው የጸናው ትላንትና አምላክሽ ጣልቃ ገብቶልሽ ነው። ወንድሜ እግዚአብሔር ጣልቃ ገብቶልህ ነው። ማያያ ስለዚህ ዕብራውያን ጸሐፊ ትላንትና መጫወቻ የነበራችሁበትን ያንን ዘመን አስቡ። ትላንት የጨቀናችሁበትን እጃችሁን በጥርሳችሁ ነክሳችሁ እግዚአብሔር ብድራታችሁን የመለሰበትን ያንን ዘመን ተመልከቱ ይላል። የኔ ወንድም ያለፈው ዘመን እግዚአብሔር ጣልቃ ሲገባ፣ እግዚአብሔር ጠላትን ሲያዋርድ፣ እግዚአብሔር አምላክ ሲያስቀጥል፣ እግዚአብሔር እንደገና ሲያነሳ እሱ ታሪክ አይደለም፣ ለዛሬ እምነት እንዲሆንህ ነው። ያ ጌታ ዛሬም አለ። አልደከመም፣ አልሞተም። ሕያው አምላክ ነው። አሜን። የገባው አንድ ሰው አሜን። የትላንትናው አምላክ ዛሬም አምላኬ ነው የሚል አንድ ሰው አሜን፣ አሜን። ትላንት ወጥተሃል። እኔ ዛሬ እነግርሃለሁ። ዛሬ ከኔ ትንቢት አትጠብቅ። ዛሬን ማለፍን ለማረጋገጥ ትላንትና ነኝ። የትላንትናው አምላክ ያስጀመረህ፣ እንደ ሕዝብ ያስጀመረህ፣ እንደ ቤተ ክርስቲያን ያስጀመረህ፣ ሽማግሌዎች፣ ፓስተሮች እንደ ቤተ ክርስቲያን ያስጀመራችሁ ተመልከቱ። ትላንትናችሁን ሂዱ፣ አገላብጡ። እግዚአብሔር በቤታችሁ አለ። እግዚአብሔር በደጃችሁ አለ። እግዚአብሔር በልጆቻችሁ ላይ አለ። እግዚአብሔር በቤተ ክርስቲያናችሁ ላይ አለ። የትላንትናው አምላክ ያስቀጥላችኋል። የትላንትና አምላክ ያስጎዛችኋል። የትላንትና ያስጀምራችሁ ያሰፋችኋል፣ ያደምቃችኋል። ዓላማ አለው በዚህ ቤተ ክርስቲያን ላይ። ማያኑ ቴንያስ የእግዚአብሔር ቤተሰቦች ሰሞነኛ አይደለም። እግዚአብሔር ሰሞነኛ አይደለም።
አጋጣሚን የሚፈጥር እንጂ አጋጣሚ ተጠቃሚ አይደለም እግዚአብሔር። ኦፖርቹኒስት አይደለም እንደሰው። ሰው ነው ለመስራት እድል የሚጠቀመው። ሰው ለመስራት እድል ያስፈልጋል። ሰው ለመስራት አጋጣሚ ያስፈልጋል። እግዚአብሔር አጋጣሚ ጠባቂ አምላክ አይደለም፣ አጋጣሚ ፈጣሪ ነው። እግዚአብሔር እድል ተጠቃሚ አይደለም፣ እድል ጠቃሚ፣ እድል ፈጣሪ ነው እግዚአብሔር። ስለዚህ ትላንትና በማይመች ሁኔታ ውስጥ ሆነ እየተንገዳገድክ አይዞ ብሎ ያበረታ አምላክ ዛሬም አይዞህ ይላል። ዛሬም አይዞህ ይላል። ወድቀ ያነሳ አምላክ ዛሬም ያነሳል። ተዘግቶብህ መጥቶ የከፈተ አምላክ ዛሬም በዙፋኑ ላይ ነው። በሱ እርግጠኛ ሁን፣ እርግጠኛ ሁኚ። የኔ ወንድም ላስታውስህ፣ የኔ ወንድም የዕብራውያን ጸሐፊ እንዳስታወሰህ እኔ ዛሬ ላስታውስህ። ትላንት ግራ በተጋባህበት መስቀለኛ መንገድ ላይ በቆምክበት ያለ ሰው በሆንክበት ሰዓት ላይ ዣክሬዲያዶስ ወጄኒኒያስ የእግዚአብሔር ቤተሰቦች፣ እግዚአብሔር ሰዎችን በሁለት መንገድ ይመራል ይባላል። እንደ አገርን የሚያስተዳድርበት፣ ቤተሰብን፣ ኔሽንን፣ ግለሰብን የሚያስተዳድረው አንደኛው በተአምራተ እግዚአብሔር ይባላል። ጣልቃ እየገባ ኢንተርቬንሽን እያደረገ እግዚአብሔር አምላክ መለኮታዊ ጣልቃ ገብነት እየገባ ሱፐርናቹራል የሆነ አሰራርን ይዞ እየሄደ ምን ያደርጋል? ይሰራል። ሁለተኛው መንገድ ደግሞ መግቦተ እግዚአብሔር ይባላል። እግዚአብሔር ምን ያደርጋል? ተፈጥሮ ቴክኒካሊ ሰዋዊ በሚመስል ነገር፣ ናቹራል በሚመስል ነገር ምን እያደረገ ያንን ኮንስትራክት እያደረገ ሞቢላይዝ እያደረገ አጋጣሚ በሚመስል ነገር እየፈጠረ ኦፖርቹኒቲ በሚመስል ነገር እየፈጠረ በትምህርት ላይ፣ በእውቀት ላይ፣ በችሎታ ላይ፣ በማንነት ላይ አንተ ቴክኒካሊ ክሬዲቱን የምትሰጠው ለችሎታ ነው። አጋጣሚ ለመጡ ሰዎች ነው ክሬዲትን የምትሰጠው። የሚገርምህ ከትምህርት ጀርባ ከክሬዲት ጀርባ ነገሮችን የሚያያይዝ ኮኔክት የሚያደርግ ኮንስትራክት የሚያደርግ ሞቢላይዝ የሚያደርግ መግቦተ እግዚአብሔር የሚሰራ አምላክ ሃሌሉያ። ለሱ ክብር ይገባዋል። እሱ ክብር ይገባዋል። እሱ ክብር ይገባዋል። እሱ ክብር ይገባዋል። ሃሌሉያ። ናቹራል ነው። ዮሴፍ ወገኖቼ፣ ዮሴፍ ወደ ወንድሞቹ እንጀራ ለማድረስ ሲሄድ ናቹራል ነው። ማንም ሰው ልጁን እንደሚልክ ይልከዋል። አጋጣሚ ይመስላል። ተነስቶ ሄደ። ወንድሞቹ ጉድጓዱ ሲገጥሙ አጋጣሚ ይመስላል። ከጉድጓዱ ሲያወጡት ለእስማኤላውያኖች ሲሸጡት አጋጣሚ ይመስላል። ጲጢፋራ ቤት ሲገባ አጋጣሚ ይመስላል። ግን ዮሴፍን የት ነው የሄድክ ስምትሉት ወንድሞቼ ሸጠውት ይላል። ሸጠውኝ እየሄድኩኝ ነው። ኪሳራ መንገድ ላይ ነኝ። ውድቀት መንገድ ላይ ነኝ። እግዚአብሔር የተናገረኝ ቦታ ላይ አይደለሁም ብሎ ዮሴፍ ይነግራቸዋል። እግዚአብሔርን ግን ቀና ብላችሁ ዮሴፍ የት ነው የምትሄድ? ዮሴፍ የት እየሄደ ነው ሲላችሁ እግዚአብሔር እንዲህ ይላቸዋል፣ ወደ ዴስቲኒው እየሄደ ነው ይላቸዋል። ወደ ዴስቲኒው እየሄደ ነው። በመከራህ ነገር ለበጎ ይቀየራል። በችግር ነገር ለበጎ ይቀየራል። ሰይጣንም ያምጣው፣ አንቺም ታምጪው፣ አንተም ያምጣው፣ ሰዎችም ያምጡት፣ ማንም ያምጣው፣ የሰማይ አምላክ በዙፋኑ ላይ የተቀመጠው እግዚአብሔር ነገርን ለበጎ ይቀይርልሃል። ነገርን ለበጎ ይቀይርልሃል። ነገርን ለበጎ ይቀይርልሃል። አሜን፣ 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 አሜን። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ። መግቦተ እግዚአብሔር ከአቅሙ በላይ የሆነ ይመስላችኋል? ሰው የሚሰራው ሰው ፐዝሉን የሚሰራ የሚጫወት እግዚአብሔር ከጨዋታ ውጭ ሆኖ ዝም ብሎ እጁን አጣምሮ የሚጠብቅ የሰው ድርሻ ሲያልቅ የሚገባ ይመስለናል። ኖ፣ እኔ እናንተ ይህንን ካልተረዳን ዓለም እንዴት ትረዳዋለች ወንድሜ? እኔ እናንተ ዩኒቨርስን የሚያስተዳድር አምላክ፣ ሁሉን የሚችል ሁሉን የሚያውቅ ሁሉን የሚቆጣጠር ዩኒቨርስን ወደታች የሚመለከት አምላክ እንዳለ አንተና እኔ ካልገባን፣ አንቺና እኔ ካልገባን ዓለምማ እንዴት ይገባዋል ወንድሜ? ተነሳ፣ በዙፋኑ ላይ እርግጠኛ ሁን። ዙፋኑ ላይ የተቀመጠ ጌታ አለ። መቀጠልህ ግድ ነው። መሄድህ ግድ ነው። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እንደዚህ በሉ እስቲ፣ መቀጠሌ ግድ ነው በሉ። መቀጠሌ ግድ ነው በሉ። ያዋጣሃል፣ ያሳልቅሃል። አስተማማኝ አምላክ አለ። በጌታሽ ላይ እርግጠኛ ሁኚ።
ሌላውን ለቀቅ፣ ኢየሱሴን ጠበቅ። ሌላውን ተወት፣ ኢየሱሴን ያዝ። ማያሶታል ኬንያስ ተሰብሮ የማይገባ ሸምበቆ፣ የማይሰበር የማይንሸራተት አባ ያልሆነ የሰው ፊት አይቶ ማዳላ ሙዲ ያልሆነ በገንዘብ የማይታለል በስልጣን የማይታለል በማባበል የማይታለል ማስረዳት የማይፈልግ የልብን የሚመለከት እሱ እግዚአብሔር ያስጀመረ እግዚአብሔር በራሱ የሚተማመን የማንንም ድጋፍ የማይፈልግ የማንንም ድጋፍ መዋጮ የማይፈልግ ቲፎዞ ማሰራው ማያያ አይገርምህም? ቲፎዞ አሰራው አይገርምህም? ከአንድ ሰው ጋር ይቆማል ብቻውን ከአንድ ኖህ ጋር ብቻውን ከአንድ አብርሃም ጋር ከሚጸና ብቻውን ከአንድ ያሬድ ጋር ብቻውን። የኔ ወንድም በማጆሪቲ አያምንም። ከጸናው ጋር እጁም በጥርሱ ከነከሰው ጋር ከሚቆመው ጋር አምላክ ያለኝ የሚለው ጋር ከሱ ጋር ይቆማል። አንድ ሰው ከእግዚአብሔር ጋር ማጆሪቲ ነው። አየህ፣ አንድ ሰው ከእግዚአብሔር ጋር ማጆሪቲ ነው። አንድ ሰው አንድ ሲንግል ፐርሰን በኢየሱስ እርግጠኛ ከሆነ ጋር አየሽኔ እህት አየኔ ወንድም ትላንትናህን ተመልከት። ትላንትና ላይ አሻራ አለ። ትላንትና ለእውቀትህ ለችሎታህ ለዘመዶችህ የሰጠህበት ክሬዲት ውሸት ነው። እነሱን ባይጠቀም እግዚአብሔር ሞቢላይዝ ባያደርግ ኮኔክሽኑን ባይሰራው ፐዝሉን ባይሰራው አንተ አሁን ያለህበት ቦታ አትመጣም። መግቦተ እግዚአብሔር አየ ምክንያት ይፈልጋል፣ አጋጣሚን ይፈጥራል። ዳዊት ነገስታቱ ቤት ተቀብቶ እንዲሄድ ጎልያድን መምታት አለበት። ጎልያድ ጋር ለመሄድ አባትየው ምግብ መላክ አለበት። ምግብ ይዞ ሲሄድ ጎልያድን እንዳይፈራ ማድረግ አለበት። አየ ኮኔክሽኑን አየ ወዴት እየወሰደው እንዳለ። የእግዚአብሔር ትንቢት በቤተልሔም ይፈጸም ዘንድ የኔህት የቤተልሔም የናዝሬት ሴት ወደ ቤተልሔም መምጣት አለባት። ወደ ቤተልሔም እንድትመጣ የቄሳር በዓለም አቀፍ ደረጃ ምን ማውጣት አለበት? ትእዛዝ ማውጣት አለበት። ህዝብ ቆጠራ የሚል ሰውየው ዝም ብሎ ለግብር ተነስቶ ድንገት የፈጠረው ነው አይደለም የሚመስልህ? አይደለም። ፕላኑ ከሰማይ ነው የሚጀምረው። ሄድኳርተሩ ላይ ነው። አየህ፣ እግዚአብሔር አምላክ ሃማን ለመግደል እግዚአብሔር አምላክ ሃማ ቤት አልሄድም፣ ሄድኳርተሩ ላይ ነው ሄደው። እንዴት እንደሚሰራው ፐዝሉን ያውቀዋል። መርደኪዮስ እያለቀሰ ነው፣ እየተጨነቀ ነው፣ ጠፋን እያለ ነው። እግዚአብሔር ግን መርደኪዮስ ጋር አልሄደም። ዋናው ማዘዣ ጣቢያው ላይ አጋጣሚ ይመስላል። በጠዋት ሄደ። ማን አለ አለ። ማን ነው በዚህ ደጅ ያለው? ሃማ። አየህ፣ ቴክኒካሊ ሰዋዊ የሰው ፍላጎት ያለበት ነው የሚመስለው። ነገር ግን መለኮታዊ መግቦተ እግዚአብሔር ይባላል። አሰራር የሚባል ነገር አለ። ነገርን ለበጎ የሚቀይር ዲሲሽን ሜከር፣ ውሳኔ ሰጪ፣ ከሞት ወደዚህ የሚያመጣ ከውርደት ወደ ክብር የሚለውጥ ያለቀና የተቆረጠን የሚቀጥል። የኔ ወንድም አንድ ነገር ልንገርህ። ከከናን አውጥቷቸው ወደ እስራኤል ሲያስገባቸው መተው መውረሻቸው ሰዓት ላይ እግዚአብሔር እንዲህ አለ ሙሴን 12 ሰው ምረጥና ሂድና ይሰልሉ አለ። ለምን? ኤቪደንስ ይዘው እንዲመጡ ነው። 12 የተመረጡ መሪዎች፣ ተሰሚነት ያላቸው፣ ማገናዘብ የሚችሉ ጥሩ ኢንፎርሜሽን ይዘው ፈርስት ሃንድ ኢንፎርሜሽን ይዘው መተው በትክክል መናገር የሚችሉ መሪዎች ናቸው የተመረጡት። ሄዱ። አንድ አይነት ነገር ነው ያዩት። አንድ አይነት ሰዎች፣ አንድ አይነት መልክዓ ምድር፣ አንድ አይነት ፍሬ፣ አንድ አይነት ሁሉን አዩና ሲመለሱ ለሁለት ተከፈሉ። 2 ለ10። አየህ፣ ልዩነቱ ምን እንደሆነ ታውቃለህ? እይታ ላይ ነው።
ሁለቱ ካሌብና ኢያሱ በእግዚአብሔር እርግጠኛ ሆኑ። ከእግዚአብሔር ጀመሩ። እግዚአብሔር ይረዳናል አሉ። እነኛዎቹ ግን ምን አደረጉ? የዔናቅ ልጆች እኛ አንበጣነን፣ እኛ እንደዚህ ነን ብሎ ጠላት ላይ ከጠላት መነሳት ከችግር መነሳት ወገኖቼ አቅም ያሳጣል፣ ችግር ውስጥ ያስገባል። አይናችሁን ከችግራችሁ ላይ አንሱ። አይናችሁን ከመከራችሁ ላይ አንሱ። አይናችሁን ከተራራ ላይ አንሱ። አይናችሁን የሰማይ አምላክ የሚያዋጣው የማይናወጥ ዙፋን የያዘው ኢየሱስ ላይ አይናችሁን አድርጉ። እንደ ኢያሱና እንደ ካሌብ ማለፍ ትፈልጋላችሁ? መሪዎች፣ አገልጋዮች አይናችሁን እግዚአብሔር ላይ አድርጉ። ከእግዚአብሔር ተነሱ። ስለ ነጋችሁ ስታስቡ ከእግዚአብሔር ተነሱ። ወንድሞችና እህቶች ስለ ቤታችሁ፣ ስለ ቤተ ክርስቲያናችሁ፣ ስለ ልጆቻችሁ ታስባላችሁ? አይናችሁን ወደ እግዚአብሔር አንሱ። ወደ ክርስቶስ አንሱ። ከክርስቶስ ተነሱ። ከልጃችሁ ችግር አትነሱ። ከተራራው አትነሱ። ለሁለት ተከፈሉ። እግዚአብሔር ሁለቱንም ሰምቻቸዋለሁ አለ። ልዳኝ ወርዳለሁ አለ። 10ሩንም ሰምቻለሁ፣ ሁለቱንም ሰምቻለሁ። እንደተናገሩት እንደዛው አደርግባቸዋለሁ አለ እግዚአብሔር። ምን እንዳለ ታውቃለህ? ይህ ሕዝብ እስከ መቼ ድረስ ነው ትላንት 10 ጊዜ ተአምራት አድርጌለት? አየህ ሰይጣን ሲያስረሳህ። ትላንት የኤርትራን ባህር ከፍሎ አሻግሮ ዛሬ በኩሬ ታለቅሳለህ። ትላንት ያላም ከስንት ምጥ አድኖሽ ተአምር አድርጎ አውጥቶሽ ዛሬ ራስ ምታት ያስለቅስሻል። ትላንት መግቢያ ጠፍቶ ወዴት ነው የሚሄደው ብለህ መንታ መንገድ ላይ ቆመህ መንገድ አንተ እግዚአብሔር መጥቶ መንገድህን አስተካክሎልህ ዛሬ በትንሽ ነገር ፍራስትሬት ታረጋለህ። ትላንት ቤትህ ላይ የመጣ ትላንት አንተ ያደረገ ያዳነህ ጸሎትህን የሰማህ ከጨለማ ቤት መዞ ያወጣህ በባዕድ ምድር የረዳህ ማንም በሌለበት ሰዓት ላይ አቅም የሆነ መንገድ ያሳየህ ሰው የላከልህ ምሕረት ያደረገልህ ቤትህ እንዳይፈርስ የጠገነልህ እንዳትወድቅ ፍራስትሬት እንዳታደርግ ያዳነልህ የትላንትናው አሻራ ባለቤት ወንድሜ ዛሬም አለ በሕይወትህ። ዛሬም በዙፋኑ ላይ ነው ያለው። ዛሬ በኔ እርግጠኛ ሁን ይልሃል። በኔ እርግጠኛ ሁን ይልሃል። በኔ ተማመን ይልሃል። እኔን ተመልከት ይልሃል። በጣም የሚገርማችሁ እግዚአብሔር ቤተሰቦች እግዚአብሔር በምን እንደሚቆጣ ታውቃላችሁ? ትላንት የተደረገለትን በሚረሳ ሰው። የኛ ሰው ደግሞ የመጀመሪያ ረሺ ነው። በጣም እኛ እኮ ችግር አለብን። ጃኬት ስንቀይር የምንቀየር ሰዎች ነው። እውነቴን ነው የምላችሁ። ምንም እኮ ከሰማይ ዱብ እንዳለ በጨረቃ ላይ እንደመጣ ሁሉ ነገር ካልጋ ወደ አልጋ እንደመጣ ነው ነገራችን ሁሉ የሚታየው። በቃ ቡስት እናረጋለን። ሂፖክራት ነን። እንደተደረገልን መመስከር አንፈልግም። ኦነስት አይደለንም። ለምን እንደሆነ ታውቃላችሁ? ዲግኒቲ፣ ክብር፣ ኢጎ እግዚአብሔር በኢየሱስ ስም ዛፍ ከስሩ እንደሚነቀል ይህንን ኢጎ ከላያችን ላይ ነቅሎ ይጣለው። እኛ የእግዚአብሔር ምሕረት የረዳን ከመሬት የተነሳን እኛ የእግዚአብሔር ውለታ ያለብን ሰዎች ነን። እኛ ከአውሬው የዳንን ሰዎች ነን። እኛ ከጥፋት የዳንን ሰዎች ነን። እኛ ከሲኦል የተዘጋጀልን ሰዎች። ከኛ የተሻሉ ሰዎች በሞራል በእውቀት በችሎታ ባለን ነገር በጥበብ የተሻሉ ሰዎች ወደ ገሃነም ሲሄዱ እግዚአብሔር ያለ ምርጫ መጥቶ አንተ ቤት አንቺ ጋር በግልህ ወዶ ራሱን ሰጥቶ ያዳነህ ሰው ነህ። እኔ ማነኝ? እኔ የእግዚአብሔር ቤተሰቦች እግዚአብሔር የመጨረሻ አቅሙንና ፍቅሩን የገለጠበት ስራ የቱ ስራ እንደሆነ ታውቃላችሁ? የማዳን ስራው ነው። ይሄ የኛ እንደዚች አበበና ከበደ የሚመልሱት ጥያቄ ለእግዚአብሔር ወገኖቼ ሰው የሚመልሰው ጥያቄ። እግዚአብሔር መተማመንን ይስጠን። እግዚአብሔር ዛሬ ጌታ እንዲህ ይላችኋል፣ በእኔ እርግጠኛ ሁን ይላችኋል። ወንድሜ አንድ እርግጠኛ ሆኜ ልንገርህ፣
እግዚአብሔር ችግር በመቀየር አያምንም። ችግር እያለ አንተ በሱ እርግጠኛ እንድትሆን ግን ያበረታታል። ለምን እንደሆነ ታውቃለህ? በሱ እርግጠኛ ሆነ ችግርህ ካልተፈታ ይሄ ችግር ሲፈታ ሌላ ችግር ይመጣል። ስለዚህ ሁሌ ታስቸግረዋለህ እንደ ሕፃን ልጅ። ስለዚህ ያንተን ማቹሪቲ መቀየር አለበት። ችግር እያለ እግዚአብሔር አለ ብለህ መኖር የምትችልበትን ልምምድ ውስጥ መግባት አለብህ። እንደ 911 እሳት በመጣ ቁጥር እያጠፋ መኖር አይፈልግም ካንተ ጋር። እሱ ካንተ ጋር በችግር ውስጥ ማምለክ፣ በችግር ውስጥ መጽናት፣ በችግር ውስጥ እሱን ማምለክና ያ ነው መስልስን መንፈሳዊ ስፒሪቹዋል መስልስን ያጠነክረዋል፣ ጉልበትህን ያጠነክረዋል፣ አቅምህን ያጠነክረዋል። ስለዚህ ምን እንደሚያደርግ ታጋል? ችግሩ እያለ አንተ እንዴት ትኖራለህ ብሎ ይጠይቀሃል። እሳት እያለ ነው እሳቱን ሳያጠፋ የእሳቱን ኃይል የጨበጠው። እሳት ማጥፋት ይችላል። የዳንኤል ጓደኞች ሲገቡ እፍ ብሎ ማጥፋት ይችላል። ተውት፣ እሳቱን አይደለም ራሱን እሳት አንዳጁንም መግደል ይችላል። እነሱ እያሉ እሳቱ እያለ ማኖር እንደሚችሉ ያውቁ ዘንድ ያድነናል፣ ባያድነንም ግን ላንተ ምስል አንሰግድም የሚል ወኔ፣ እርግጠኝነት በእግዚአብሔር። እርግጠኛ መሆን ምን እንደሆነ ታውቃለህ? እየነደደ እሳቱ ንጉሥ ሆይ እግዚአብሔር አምላካችን የምናመልከው ከዚህ ሰዓት የሚያድን ችሎታ አለው። ፍቃድ ሆኖ እንደሚያድን ኃይል እንዳለው እናውቃለን። ፍቃድ ሆኖ ባያድነንም እንኳን አንተ ላቆምከው ምስል አንሰግድም። 120 አገር ለሚገዛ ንጉሥ ተውት፣ ሌላውን አለቃችሁ ፊት እንዴት ትመልሳላችሁ? መስሪያ ቤታችሁ 120 ነፍሰ በላ አራጅ ገዳይ ንጉሥ ተቆጥቶ ሲያናግራቸው ክብሬን ነካችሁ ሲላቸው የቁጣው መጠን ምን እንደሆነ ታውቃለህ? የነደደው እሳት እኮ ማቃጠል ይችላል እኮ በራሱ እኮ አንጨርጭሮ ይገላቸዋል። የቁጣው ሰበብ አንድዱት አለ። ምን አንድዱት ማለት ምን እንደሆነ ታውቃላችሁ? የጥላቻ የቂሙን የበቀሉን ማክሲመም እንዲደረግለት ነው የፈለገው እንጂ መጀመሪያም የነደደው እሳት እኮ ያቃጥላቸዋል። ግን የሰውየው የቁጣ ልክ ገነፈለ። አንድዱልኝ አለ። ለምን? አንጨርጭሮ እንዲገላቸው። እግዚአብሔር መልአክ አላከበትም። አየሩን እኮ የቆመበትን ቢስበው እኮ ቱታ ይሆን ነበር። አላደረገም። እግዚአብሔር አምላክ አቁሞ ማሳየት ይፈልጋል እግዚአብሔር። አሜን። በቃ አሰራሩ እንደዚህ ነው። ኢየሱስ ጌታ ነው። ሐና እንድትወልድ ፍናና መሞት የለባትም። ፍናና ማየት አለባት ሐና መጎብኘቷን። በቃ የእግዚአብሔር አሰራር እንደዚህ ነው። እሳት እያለ የእሳቱን አቅም አጠፋና ሰዎቹን በእሳት ውስጥ እንዲመላለሱ አደርጋቸው። ስለዚህ እግዚአብሔር አምላክ ምንድነው የሚላቸው? ጠላቶቻችሁን ቄሳር ምናምን ያጠፋላችኋል አላላቸው። ኋላችሁን ተመልከቱ። የትላንትናው አምላክ በዛ ምጥ ውስጥ ስትሄዱ የነበረው አምላክ እሱ አሁንም ዛሬ ነው። የት ሄደ ያልባችሁ፣ ያ የተሻገራችሁት፣ ያ የጨከናችሁት፣ ያ ንብረት ሲዘረፍባችሁ ልል ያላችሁት የት ሄደ ይላቸዋል። እንሂድ። ሁለተኛ በጣም የሚገርማችሁ ነገር ግን ግማሽ በነቀፋና በጭንቅ ወደ መጫወቻ ስለሆናችሁ ሆነው ነበር። ምንም አይመስላቸውም። እየዘመሩ ያሳልፉ ነበር። ዛሬ ግን ፍራስትሬት አረጉ። ለምን ስትሉ ትላንት በመከራቸው የረዳቸውን እግዚአብሔር ይዘውት ነበር። ትላንት ዮርዳኖስን የከፈለላቸውን እግዚአብሔር በመከራ ንብረታቸው ሲወሰድ ሲዘረፉ፣ እስር ቤት ሲገቡ፣ እስር ቤት ምሳ ታሪክ ሲነገር እስር ቤት የታሳሩ ሰዎች ጋር ምግብ ሲያደርሱ እዛው ይታሰሩ ነበር። ምን ነበራቸው? ወኔ። ሁለተኛ ምን ይላቸዋል መሰላቸው? ቁጥር 34 የሚበልጥና ዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስርዓት የራራችሁልኝ የገንዘባችሁን ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። ሁለተኛው ምንድነው እንደሚላቸው ታውቃላችሁ? ተስፋችሁን ተመልከቱ። ተራ ሰዎች አይደላችሁም። ተስፋ አላችሁ። ኢየሱስ ያድናል። ሃሌሉያ። ዝም ብሎ ወገኖቼ፣ ዝም ብሎ ምድር ባዶ እንዳትሆን አይደለም እግዚአብሔር ያከማቸው። ሃይማኖት አይደለም እግዚአብሔር፣ የሃይማኖት አባት አለቃ አይደለም እግዚአብሔር። ምንድነው የሚላቸው?
ብድራታችሁን ለእግዚአብሔር ብላችሁ መጽናታችሁን ምን በሉ አትጣሉ። አንድ ቀን ክፍያ አለ፣ አንድ ቀን ሪዋርድ አለ። አንድ ቀን እግዚአብሔርን ኤግዚት ባለማድረጋችሁ ወደ ኋላ ባለመመለሳችሁ አንድ ቀን የሚከፈላችሁ ዋጋ አለ፣ ተስፋ አለ፣ ተስፋ የተሰጠ አለ፣ ሌላ በረከት አለ፣ ሌላ ኪዳን አለ፣ የሚበልጥ ነገር አለ ነው የሚላቸው። የሚበልጠውን ነው የሚያሳያቸው። አንደኛ ትላንትናን አሳያቸው። ዛሬ ደግሞ እንደገና ነገን ተመልከቱ። ሌላ ተስፋ አለ፣ ሌላ ክብር አለ፣ ሌላ ተስፋ አለ እያለ ነው የሚነግራቸው። የተሻለና ዘላቂ የሆነ ንብረት እንዳላቸው አውቀው ነው ይህንን የናቁት። ሰው እጁ ላይ ያለው ዳይመንድ መሆኑን ሲያቅ ሌላውን ይንቃል። ሰው እጁ ላይ ያለው ዳይመንድ ካልገባው መዳብ ያከብራል፣ ለመዳብ ይጋደላል፣ ለመዳብ ያለቅሳል። የእግዚአብሔር ቤተሰቦች የመጥራታችን ተስፋ የተጠራንበት እውነት መጨረሻችንን ካላወቅን በእውነት ነው ምላችሁ መንገድ ላይ ነው ምንቀረው፣ ምናመነታው። ኤግዚት መንገዶች በጣም ብዙ ናቸው። የሚያባብሉ ያዩ ሰዎች ናቸው የሚደርሱት። እንደነ ካሌብ መጨረሻቸውን የተመለከቱ ተስፋ ከዚህ መከራ በላይ ሌላ ሪዋርድ፣ ከዚህ ችግር በላይ ሌላ ሪዋርድ እንዳለ፣ ከዚህ ትግል በላይ ሌላ ሪዋርድ እንዳለ፣ ሌላ ተስፋ እንዳለ ወገኖቼ የገባቸው ሰዎች ወገኖቼ በዚህ ምድር ላይ እኮ ምንም የሚያጓጓ ነገር የለም። በእውነት ነው ምላችሁ። ምንድነው የምትጓጉት? በእውነት ምንድነው ይዛችሁ የምትረኩበት? ምንድነው የያዙት እኮ አረኩበትም። የያዙት እኮ ተስፋ ቆርጠውበታል። ይዘውት እኮ ተስፋ ቆርጠውታል እኮ። እነሱ ያላቸውን ገንዘብ ያመጣዋል እኮ። እኔ እናንተ ያለንን እኮ ገንዘብ አመጣው። እኔ እናንተ ያለንን እኮ ዘራ አመጣው። እኔና አንቺ እኮ ያለንን እህቴ ስልጣን አመጣውም። የኔና አንቺ ጉዳይ እኮ ከሰማይ የመጣ ጉዳይ ነው። ከእግዚአብሔር ብቻ የሚሰጥ ጉዳይ ነው። ደህንነት የሚባል ኢየሱስ የሚባል የዘላለም ሕይወት የሚሰጥ የሚባል ዘላለም ከሱ ጋር እንድንኖር መጥቶ የሚወስደን ጌታ እሱ እኮ እንዲሁ የሚገኝ አይደለም። የኔ እህት ዓይንህን አንሳ። ተስፋ በደጅ ነው። ጊዜው ጨለማ ነው። ጊዜው አልቋል። ዓይናችሁን አንሱ። እሱ በደጅ ነው። እሱ በደጅ ነው። የእግዚአብሔር ቤተሰቦች ይሄንን ነው የሚነግራቸው። የከበረ ነገር አለ፣ የተሻለ ነገር አለ። እንዲሁ መንገድ ላይ የምትወድቁ አይደላችሁም፣ አሻግራችሁ ተመለከቱ እያለ ነው ያለው። በአንድ ወቅት ላይ አብርሃም እግዚአብሔር አምላክ ጠራውና ምዕራፍ 12 ምዕራፍ 13 ላይ ከሎጥ ጋር ተለያዩ። ምዕራፍ 14 ጦርነት መጣ። ሎጥ ተሸነፈ፣ ምርኮ ሆኖ ሄደ ተባለ። አብርሃም የቤቱን ሰራተኞች በሙሉ ይዞ ሄደ። መልእክት ነው የምነግራችሁ የእግዚአብሔር ቤተሰቦች። አብርሃም ሄደና አሸንፎ መጣ በገዛ ቤተሰቡ። ከዛ ምዕራፍ 15 ላይ እግዚአብሔር እንደዚህ አለ፣ አብርሃም ሆይ አትፍራ አለው። ከድል ማግስት ፍርሃት፣ ከማሸነፍ ማግስት ፍርሃት። እቺ ናት ዓለም። ተመልከቱ፣ አሸንፎ መጥቷል፣ ግን ፍርሃት ውስጥ ነው ያለው። እግዚአብሔር ሆይ እኔ ፈራሁ አላለም። እግዚአብሔር ግን እንደፈራ ልቡን አነበበና አብርሃም አትፍራ አለው። ከዛ ምን እንዳለው ታውቃላችሁ? እንደዚህ ነው ያለው፣ እኔ ላንተ ምንህ ነኝ። ወገኖቼ የተፈጸመ ታሪክ ነው የምናነበው። ለዚህ ነው ተረጋግተን ጋሻህ ነኝ የምንለው። አክቹዋል ሂደት ውስጥ ይሄ ማለት ምን እንደሆነ ታውቃላችሁ? ጋሻ በዛ ዘመን ለጦርነት አንድ ሰው ሲሄድ ሁለት ነገር ይዞ ይሄዳል። አንደኛው ሰይፍ ነው፣ ሁለተኛው ጋሻ ነው። ለማሸነፍ ሲፈልግ ለመምታት ሰይፉን ያነሳል፣ ይቆርጣል። የተሰነዘረበትን ለማምጣት ጋሻውን። ይሄ ለአብርሃም ይገባዋል። ጋሻህ ነኝ ሲል የሚሰነዘር ነገር እንኳን ቢኖር አንተን አያገኝህም። በሚሰነዘረውና በአንተ መካከል እኔ ምንድነኝ ነው? ጋሻህ ነኝ ነው። አይነካህም ነው። ፕሮቴክትድ ነው። ኦልሬዲ ነው። ዋስትና አለህ ነው። ኦልሬዲ አያቸው እግዚአብሔር ቤተሰቦች፣ እግዚአብሔር የቱ ጋር እንዳለ። እግዚአብሔር ከችግራችን ጀርባ አይደለም ያለው፣ እግዚአብሔር ከኛ ጋር ነው ያለው። እግዚአብሔር ቤተሰቦች ሁለተኛ እንደዚህ ነው ያለው፣ ዋጋህም ምንድነው? እጅግ ታላቅ ነው። የትም መንገድ ላይ የምትወድቅ አይደለህም ነው። ተራ አይደለህም ነው። ዋጋህ ከኔ ዘንድ ገና ፊውቸር እኮ አለው።
ነገ እኮ በወገኖቼ አብርሃም ላይ ኔሽን ይመጣል። እግዚአብሔር ፕላን ያደረገው ኔሽን ላይ ነው። አብርሃምን ሲጠራ የእግዚአብሔር ቤተሰቦች እሞክረዋለሁ እያለ አይደለም። እግዚአብሔር አብርሃምን ሲጠራ እግዚአብሔር ድምጽ ሲያመጣ ሲነግረን እሞክረዋለሁ አይደለም። ሰማይ ያለቀውን ጉዳይ አስፈጽምልኝ ብሎ ነው የሚነግረን። የኔ ፎከስ ይሄ ነው፣ የኔ አጀንዳ ይሄ ነው፣ ልጄ በዚህ ጉዳይ ነው ባንቺ ላይ የምመጣው። ቢ ሬዲ ነው፣ ቢ ፎከስ ነው። አያችሁ እግዚአብሔር አብርሃምን ሲያመጣው አበዛለሁ ሲለው ኔሽን አፕሳይድ ዳውን የዓለምን ታሪክ የሚቀይር መሲህ በዚህ ሰው ጀርባ ውስጥ አለ፣ በዚህ ሰው ወገብ ውስጥ አለ። ያቃል። አብርሃም ግን በዛ ሰዓት ላይ ጀስት ሲንግል ፐርሰን ነው። እንደ ማንኛውም የሚወጣ የሚገባ ፈራ። እግዚአብሔር መጣና መዝገቡን አነሳና አብርሃም አትፍራ፣ ዋጋህ ምንድነው በኔ ዘንድ እጅግ ታላቅ ነው። ምን ማለት ነው? የትም ሜዳ ላይ የምትወድቅ አይደለህም። ያለ ዓላማ የምትመላለስ አይደለም። ማንም እንደፈለገ አጥር እንደሌለው ከተማ ገብቶ እንደፈለገ ምንም አያደርግህም። እኔ ላንተ ምንህ ነኝ? ጋሻህ ነኝ። አሜን። ይሄ መንፈስ ቅዱስ ድምጽ ነው። የእግዚአብሔር ቤተሰቦች ውድ የሆነውን ዕቃ ቤታችሁ ጥላችሁ አልመጣችሁም። እንደፈለጋችሁ ልጆቻችሁ ፊት አልጣላችሁትም። ማስቀመጫ አላችሁ። አይተኬ ስለሆነ ዋጋው ውድና ተፈላጊ ስለሆነ ያወጣችሁበትም በዛው መጠን ነው። ስለዚህ የትም አትበትኑትም፣ የትም አትተውትም፣ ታስቀምጡታላችሁ። ልክ እንደዛ ነው አብርሃም የተነገረው። ዋጋህ ምንድነው? እጅግ ታላቅ ነው። አጠገባችሁ ያለውን ሰው ጨብጡትና የትም አትወድቅም፣ ዋጋ እጅግ ታላቅ ነው በሉት። ንገሩት። የመልካም ምኞት መግለጫ አይደለም፣ ይሄ መልእክት ነው። የትም አትወድቅም በሉት። የትም አትወድቅም በሏት። ዋጋሽ በእግዚአብሔር ዘንድ የከበረ ነው በሏት። ዋጋ ልብስህ አይደለም፣ ዋጋ ንብረት አይደለም። ዋጋ ኢየሱስ ያድናል። ሃሌሉያ። የእግዚአብሔር ቤተሰቦች ደስ እያለኝ ነው ማገለግለው። መንፈሴ ውስጥ አለ፣ ብርቱ ድምጽ አለ። ኢየሱስ ያድናል። ይሄንን ህዝብ እግዚአብሔር ይወዳል። ይሄንን ህዝብ እግዚአብሔር ይወዳል። ይሄንን ህዝብ እግዚአብሔር ይወዳል። ይሄን ቤተ ክርስቲያን እግዚአብሔር ይወዳል።